የፍቅር ፍርፋሪ መለቃቅም ሰው ነበር። አለመወደድ በጣም ይሰማኝ ነበር። ሰው ለምንድን ነው የሚያብደው ምናምን ብዬ አልልም። የሆነ ሰዓት ላይ በቃ ይሄ ጭንቅላቴ አስብ እያልኩት ሁላ ማሰብ አቅቶት ድንዝዝ ያለብኝ ጊዜ ሁላ ነበር። እኔ ከመኖሪ በፊት አንተ ነበር። አንተ አልፋ ኦሜጋ ነህ እግዚአብሔር። እኔ በመምጣቴ አንተ ምንድን ነው የምትጠቀመው? ባለመኖር አትጎዳም አንተ። እኔ ግን በመኖር እየተጎዳሁ ነው። በቃ እንደዛ እያልኩ በጣም ከእግዚአብሔር ጋር እከራከር ነበረ። ከዛ ያንን መድኃኒት ምናምን አድርጌ በቃ የሆነ ሰዓት ጠጣሁት። ከዛ በኋላ የሆነ ሰዓት ላይ ራሴን አውቅ ነበር፣ ግን የሆነ እያነቀኝ ምናምን መጣ። ከዛ የሆነ አረፋ እየደበቀኝ ወደኩኝ። ብዙ ውጣ ውረዶች ውስጥ ያለፈች ጽዮን እንዳለች እዚህ ጋር አውቃለሁ። በቃ አላቅም፣ የእናትን ፍቅር የአባትን ፍቅር የእግዚአብሔርን ያህል አላቅም። እኔ ስመረቅ ብቻዬን የተመረኩት። አንዳንዴ ቸርች ሄድና እኒህን ሰዎች ሙሉ ግን እኔን እንደምትወደኝ ትወዳቸዋለን ምንበት ጊዜ አለ። ለግራጁዌሽን ቀሚስ መግዣ አጥቼ ሊስትሮ ምናምን ሰርቻለሁ ሪዞርቶች በር ላይ ሄጄ። ሰላም የተወደዳችሁ የሰማይ ፖድካስት ቤተሰቦቻችን፣ ዛሬ በሰማይ ፖድካስት እንግዲህ እንዳስለመድናችሁ በሌላ ሰማያዊ ሀሳብ በአዲስ እንግዳ ደግሞ ወደ እናንተ መተናል። አብራችሁ እንድትቆዩ ጋብዛችኋለሁ። ዛሬ እዚህ እጅግ የተወደደች ወጣት በጌታ የሆነች እህት ጋብዤላችኋለሁ። በሶሻል ሚዲያ ላይ በተለያዩ ኮንቴንቶች ታውቋታላችሁ። እዛ ላይ ከምታውቁት ባለፈ ስለሰራቻቸው ስራዎች፣ ስላለፈችባቸው የህይወት መንገዶች፣ በነዛ መንገዶች ውስጥ ደግሞ እግዚአብሔር ስላገነንላት ምህረት፣ ስላለፈችበት ያስተምራል ስለምትለው ነገር ሁሉ እናነሳለን። ጽዬ እንኳን ደህና መጣሽ። አክብረሽኝ ስለመጣሽ በጣም አመሰግናለሁ። እናንተም አክብራችሁኝ ስለጠራችሁኝ አመሰግናለሁ በጣም። አሁን የሳሚ እናት በሚለው ነው የምንቀጥለው። ነጠላዬን አላመጣሁም ለዚህ እንደው ሳሚን ፈልጌ በመጣ ግን አሁን ምንድን ነው የምትይኝ? ይኸው እንዳመጣጡ ነው የምመልስሽ ወይ ሸኝሻለሁ። ከበር ነው ሁሉንም የምትመልሽ። የምታስገቢው ግን የለም? የለም፣ እኔ ነኝ የማመጣለት። አረ እውነት በእኔ ምርጫ ነው የሚመጣለት። እሺ ወይስ ደስ ብሎኛል እውነት ከረጅም ጊዜ በኋላ ተገናኘን። ደግሞ በዚህ መልኩ ስለተገናኘን እግዚአብሔር በብዙ የህይወት መንገዶች ውስጥ ረድቶሽ በዚህ ሁኔታ ስለተገናኘን ደስ ብሎኛል። እንግዲህ ስለሆንሽም ደስ ብሎኛል። ስለ ሳሚ እናትነት እንመጣለን። ግን ከዛ ባለፈ በአጠቃላይ ለሰማይ ፖድካስት ቤተሰቦቻችን ጽዮን ማናት የሚለውን እስቲ ያስታውቂል። እሺ፣ እኔ ያው ጽዮን ጨንቆሽ ፋንታ እባላለሁ። እስከ አያቴ በሲቪል ኢንጂነሪንግ ተመርቄ የሚዲያ ባለሙያ በፈቃድ ሆኛለሁ። ከ3 ዓመታት ሚዲያ ላይ ነው እየሰራሁ ያለሁት ከተመረኩኝ ጀምሮ። ኦኬ 4 ሆነ። 2013 ነው ግራጁዌት ያደረኩት እና እዛ ላይ ነው የምሰራው። አሁን ደግሞ 2017 ቲክቶከር ሆኛለሁ። ተጨማሪ ስራ ጨምሬያለሁ። ከዛ በቃ ቲክቶክ አሁን ነው እንደ የተጀመረው? በፊት ላይ አካውንቱ ነበረኝ፣ ግን ዝም ብዬ ሜኪንግ ምናምን ለቅበታለሁ ስራ ቦታ ላይ አንዳንድ ሶሻል ነገሮች ሲነሱ ምናምን ዝም ብዬ ለቅበታለሁ። ግን እንደ ኮንተንት ክሬተር እንደዚህ በጣም ኮንሰርን አድርጎኝ ምናምን አልነበረም። ከሳሚ በኋላ ሰው ሲወዳት ያችን ካራክተር ከዛ በቃ በዛው ቀጠልኩ። ከሳሚ በኋላ በጌታ ናት አይደለችም ምናምን የሚሉ እንትኖች አሉ። ከዛ በፊት እኔ በማውቅሽ ጊዜያት ውስጥ ግን ሶሻል ሚዲያ ላይ በምትጽፊያቸው ነገሮች መጽሐፍም ጽፈሻል እና በነዛ መንገዶች ያው በጌታ መሆንሽን የሚታወቅባቸው መንገዶች ነበሩሽ። አሁን ይሄኛው ደግሞ ለየት ባለ ዘውግ ነው ይዞሽ ህዝቡ ጋር የገባውና እስቲ ሳሚ ጋር ከመምጣትሽ በፊት ከሲቪል ኢንጂነሪንጉ ባለፈ አስተዳደግሽ፣ ህይወትሽ፣ ጌታ እንዴት አገኘሽ የሚሉትን ነገሮች አጫውችን። ከቤተሰብ ነው? በራስሽ የህይወት መንገድ ነው? እንዴት ነው? ቸርች ነው ያደግኩት በቤተሰቦቼ ማለት ነው። ሙሉ ወንጌል ቸርች ነው ያደግኩት። ሳንዴይ ስኩል እየተማርን እዛው ተምረን ምናምን ሙሉ ወንጌል ቸርች ነው ያደግኩት። በየትኛውም በተለይ ፌስቡክ ላይ በጣም ኮሚትድ ነበርኩኝ።
ምንም አይነት ሁኔታ ውስጥ ብሆን ፌስቡክ ላይ ለመጻፍ ሳስብ መንፈሳዊ ነገር ብቻ ምጽፈው በጣም ለተከታታይ ብዙ ጊዜ ከ12ኛ ክፍል ጀምሮ ምጽፈው ሳላቋርጥ ስለሌላ ነገር ጽፌ አላውቅም። በተከታታይ እንደውም ይሄ በግል የሚያውቁኝ ጓደኞቼ ፌስቡክ ላይ የምጽፈው ነገር እና ፐርሰናሊ እኔ ደግሞ ያለኝ የላይፍ ስታይል ሊቃረንባቸውና አንዳንዴ እንዲህ ግራ ያገባቸዋል። የሚረዱኝ ይረዱኛል፣ ግን ያለማቋረጥ ስለ እግዚአብሔር ስጽፍ ነው በጣም ደስ የሚለኝ። ፎቶዬን ብቻ ፖስት ሳደርግ አይኔን፣ አፍንጫዬን፣ ከለሬን ይውልኝ ማለት ይመስላል። ግን ሰዎች እኔን ሲያዩኝ ምን አይነት መልእክት ያያሉ እና ፊዚካሊ አይተው ብቻ ላይክ እንዲያደርጉ ሳይሆን እቺ የሚያዩዋት ሴት እዚህ ደረጃ እንዴት እንደደረሰች፣ ማን እንደሚረዳት፣ ከዚህ ሴት በስተጀርባ ምን እንዳለ ሰው ማወቅ አለበት ብዬ ሁሌ ስለማስብ ከ12 ጀምሮ ፖስት ሳደርግ መንፈሳዊ ነገሮችን እንጽፋለሁ። ሌላው ያሳደገኝ እኔና እህቴን ያሳደገን ወንድሜ ነው። ይሄ ልጅ እያለን 1ኛ ክፍል፣ 2ኛ ክፍል፣ 3ኛ፣ 4ኛ፣ 5ኛ ክፍል ድረስ በወንድሜ እጅ ነው ያደግነው። እናትም አባትም ሆኖ የሚያሳድግ ወንድም አለ አይደለ? እናቴም በስራ ምክንያት ከኛ ጋር አልነበረችም። አባቴም በጣም በልጅነታችን ነው በህይወት የለም፣ ሞቷል ማለት ነው። እና ወንድሜ ግን በጣም ጠንካራ ወንድም ነበረኝ እና ፀጉራችንን እየሰራን እያስጠናን እና የደረጃ ተማሪ ነበርኩኝ። በቃ አንድ ኤክስ ካገኘው እንደውም አሁን ላለኝ ህይወቴ ብዙ ጊዜ ያ መሰረት ነው እላለሁ። የሆነ አለ አይደለ ግራውንድ ሻሪፍ ከሆነ ምናምን እና ወንድሜ ሄኖክ ይባላል። በጣም በቃ ከኔ አልፎ ጓደኞቼ ይፈሩታል፣ ቸርች ኢቭን በጣም ይፈሩታል ምናምንና በጣም የጠበቀ ህግ ባለበት ቤት ውስጥ ነው ያደግኩት። 1ኛ ወይ 2ኛ ወይ 3ኛ መውጣት ቤት ውስጥ ግዴታ ነበር። እኔም እህቴ እንደውም ትዝ የሚለኝ የሆነ ጊዜ ላይ አስተማሪው ተሳስቶ 4ኛ ወጥቼ ሙሉ ሰውነቴ እየተንቀጠቀጠ ምናምን አጠገቤ ያሉ የጓደኞቼ ወላጆች በቃ እኛ እናናግረዋለን፣ ችግር የለም አንዳንዴ ይፈጠራል ምናምን እና እንደዛ በጣም ኃይለኛ ነበረ። ኤክስ አግኝተን ምናምን ስንመጣ ራይቱን አይቆጥርም ነበር። ኤክሱ ላይ በጣም ለምንድን ነው እንደዚህ ሆነው ምናምን ይላል። እና አሁን ካደግኩኝ በኋላ ብዙ ነገሮች ከትምህርቱ ውጪ በህይወቴ ውስጥ ኤክስ ለማመጣቸው ኤክሶች በጣም ቁጭ ብዬ ኤክሶቼ ላይ እንዳስብ ያደረገኝ ወንድሜ ነው። በዛ አይነት አስተዳደግ ነው ያደግኩት። ወንድሜ ነው ያሳደገኝ። ከዛ በኋላ እሱ ወደ ዩኒቨርሲቲ ሄደ። ከ8ኛ ክፍል በኋላ ግን እኔም እህቴም እሱም በህይወት አጋጣሚዎች ብዙ ነገሮች ይፈጠራሉ አይደለ? ተለያየን፣ ተበታተንን እና ዘመድ ቤት ላይ መኖር። ከዛ እኔ ፐርሰናሊ በአንዳንድ ነገሮች በቃ እህቴም ዘመድ ቤት ነው የምትኖረው፣ እሱም ዩኒቨርሲቲ ሄደ፣ ተበታተንን በቃ እንደዚህ አንድ ቤት ውስጥ አላደግንም። ከዛ እኔም ጓደኞቼ ቤት ምናምን የሆነ ከ8ኛ ክፍል ጀምሮ ብዙ የህይወት ውጣ ውረዶች ውስጥ ገብቻለሁ እኔ በተለይ። ከዛ እንደዛ እያለ ነው የቀጠለው ላይፍ። በተወሰነ መልኩ ሚዲያ ኢንጌጅመንቶችሽ ላይም በፊት በነበሩ አንዳንድ መንገዶች በግልም በማወቅ ብዙ ውጣ ውረዶች ውስጥ ያለፈች ጽዮን እንዳለች እዚህ ጋር አውቃለሁ እኔና ያው በዛ መሀል የረዳሽን እግዚአብሔርንም እንድናነሳ የሃይ ስኩል ህይወት ከዛ በኋላ የዩኒቨርሲቲ ላይፍ ውስጥ በሆነ መልኩ የእግዚአብሔርን ወይም የክርስትናን ቴስት እንዳወቀ ከዛ ደግሞ ህይወት ቻሌንጅ እያደረገው እንደነበረ ወጣት እንዴት ነበር እያለፍሽበት የነበረው መንገድ? እንዴት ነው እግዚአብሔርስ እየረዳሽ የነበረው? አሁን ቁጭ ብለሽ ስታወሪው ብዙ ነገሮች ቀላል ይመስላሉ፣ በጣም ቀላል ይመስላሉ። አንዳንድ ጊዜ ባይዘወይ ጭንቅላትሽም ሁሉ ነገሮች መስራት ያቆማል። ማሰብ የሚያቆምበት ደረጃ ሊደርስ ይችላል። በቃ የሆነ ሰዓት ላይ ዝም ብለሽ ልትደነዝዥ ሁላ የምትችይበት ደረጃ የሚያደርስ ሁኔታ ውስጥ ገብቼ አውቃለሁ። ሃይ ስኩል ላይም ከጓደኛ ቤት እየሄድኩ ነው የኖርኩት።
አንድ ጓደኛዬ ጋራ ሄጂ እዛ የተወሰነ ጊዜ ቆያለሁ። ያው እንደ ሰው ፊታቸው ሊቀየር ይችላል። እንደ እናትና አባት ቤት አይመችም። እዛ ደግሞ ሰለቻቸው መሰለኝ ምናምን ብዬ ደግሞ ሲሰማኝ ሌላዋ ጓደኛዬ ቤት ሻንጣ ይዤ ስዞር ነው የኖርኩት ማለት ነው። ዘመድ ቤትም እንደዛ ዘመድ ቤትም እና ብዙ ማይመቹ ነገሮች ነበሩ። በጣም ሰፊ ነው እና በዛ ሁኔታ ውስጥ 12ኛ ክፍልን ተፈተንኩኝ። ኢንተራንስ ተፈትኜ ነበር። ኢንተራንስ ስፈተን አልፋለሁ ምናምን ብዬ አይደለም የተፈተንኩት። አክቹዋሊ እንደውም የ12ኛ ክፍል ማረሳው ትዝታ የምነግርሽ 12ኛ ክፍል ልፈተን ስል አንድ ጓደኛዬ ቤት የነበርኩበት ቤት የመጨረሻ በቃ ፈተና ሊደርስ አካባቢ የልጄን ሹራብ ሰረቅሽ ብላኝ የጓደኛዬ እናት ባይዘዌ ሻንጣ እንደሌለኝ ያወቅኩት ሲያባርሩኝ ነበረ። እና ሲያባርሩኝ ከቤት ልብሴ ምናምን እንትን ሻንጣ የለኝም ለካ። ከዛ በኋላ ማረሰው ማለት ነው። እና ብዙ ጊዜ አሁን ፊልም ላይ ምናምን ሰራተኛ ምናምን ካራክተር ላይ የሚጫወቱ ሰዎች ቢጫ ፌስታል ምናምን ይዘው ሲሄዱ እሱ ሞመንት ያስታውሰኛል። እና አብረን ያደግነው ምናምን እንደውም እኔ የደረጃ ተማሪ ስለነበርኩኝ ኤሌመንተሪ ላይ አስጠኛት ምናምን ምባል አይነት ሰው ነበርኩኝ። ከዛ ፌስታል ምናምን ገዝቼ መጣሁኝ። ከዛ በፌስታል ልብሴን ፈትሸው ምናምን ማለት ከልጅነቴ ጀምሮ የሚያውቁኝ ነው ቤተሰቦቼ የሚያውቁ ምናምን ሰዎች ናቸው። እና ከዛ አባረሩኝ። ኢንተራንስ ልፈተን 1 ሳምንት አካባቢ ሲቀረኝ ነው እና የሆነች መምህር ነበረች እኔ ማውቃት። ሄጄ እሷ ጋር ፈተና ልፈተን ስለሆነ በቃ እቺን ፈተና እስከመፈተን ድረስ አስጠጊኝ ምናምን አልኳት። ቤቷ በጣም ጠባብ ነው። ባል አላት፣ 2 ልጆች አሏት ምናምን። ከዛ ምንም ኩሽና ነው ያለው በቃ አለች። በቃ እዛ ተኛለሁ አልኳት። ከዛ በኋላ ገባሁኝ እና እንደዚህ የተደረደረ ድስቶች ምናምን አሉ። ከዛ ቀጭን ፍራሽ አነጠፈችልኝ እዛ ኢንተራንስ ለመፈተን እዛ ሆኜ የተፈተንኩት። ከዛ ማታ ማታ አነባለሁ ምናምን። ከዛ መታ ምናምን ድስቶቹ ይሸጡሻል እንዲህ ምናምን፣ ይቅርታ ጽዬ የት ላስተኛሽ ምናምን። ኧረ እኔ በቃ ማደሪያ ነው የምፈልገው፣ ፈተና ስጨርስ ሄዳለሁ ችግር የለውም ምናምን ነገር አልኳት። ከዛ ሄጄ በዛ ሰዓት በቃ አባረናታል፣ ማንም አያስጠጋትም። ስለዚህ ፈተናም ላይ አትመጣም ምናምን ብለው አስበው ነበር። እና ከዛ እኔ ዩኒፎርሜን ለብሼ ምናምን ለኢንተራንስ ለመፈተን ሄድኩኝ። ጭንቅላቴ ራሱ ውስጥ ምንድነው ፈተና ለመፈተን ዝግጁ አልነበረም በዛ ሰዓት ማለት ነው። ከዛ ሲሄድ ሁሉም ተማሪ እንደዚህ ክብ ክብ ሰርቶ ቆሟል። በጣም ብዙ ጊዜ የማውቃቸው ተማሪዎች ምንም እንደማያውቁኝ ቆመው ምናምን ያወራሉ። ፈተና ክላስ ገባሁኝ። ፈተና ሲሰጣ ሌላ ነገር እያሰብኩ ነው የምሰራው። ከዛ የምሰራውን ነገር እንትን እላለሁ። በመሀል በጣም ራሴን ሲያመኝ ምናምን ጸልይ ነበረ። በቃ ጎንበስ ብዬ ጸልይ ነበረ። ብቻ እንደዛ ተፈተንኩኝና ውጤትም ይመጣልኝ አልመሰለኝም ነበረ፣ ግን ጥሩ ውጤት መጣልኝ። ከዛ ዩኒቨርሲቲ ልሄድ ስል ዩኒቨርሲቲ ልሄድ ስል ደግሞ ተማሪዎች ኩኪስ ይሰራሉ፣ ልብስ ይገዛሉ፣ ብርድ ልብስ፣ አንሶላ ምናምን በቃ ይገዛሉ። በዛ ሰዓት እኔ አጋዛቸዋለሁ እንጂ አልገዛም ነበር። በዛው ውስጥ ግን የምነግርሽ ነገር ያው ወንድሜም በጣም ለእኔ ሰፖርቲቭ ነው፣ ግን ቤተሰቦቼ ላይ ትንሽ ቂም ስለነበረብኝ አልጠጋቸውም ነበር። አለ አይደለ በቃ ይሄ እንደዚህ አይነት መንገድ ውስጥ ሳልፍ ምናምን የሚል ነገር ነበርና እነሱ ኃላፊነት አለባቸው እና የምፈልገውን አይነት ነገር አልሰጡኝም፣ ወይ ደግሞ በማልፍበት የቻሌንጅ ውስጥ በተለይ እናቴ ሰፖርት አላረገችኝም የሚል ቂም ነበረብኝ። ከዛ በኋላ ዩኒቨርሲቲ ልሄድ ስል የመጨረሻ 2 ቀን ምናምን ሲቀረኝ ስታንዳይ ስኩል ጀምሮ ያሳደገኝ አንድ ፓስተር ነበርና ደወልና ናይ ቁርስ ልጋብዝሽ ምናምን አለኝ። ከዛ እሺ ምናምን ነገር አልኩት። ገባን የሆነ ካፌ። ከዛ በጣም ትልቅ ሻንጣ ቁጭ ብሏል። ከዛ በኋላ ይሄ አንቺ ነው አለኝ። ከዛ እና የኔ ነው በጣም ነው የደነገጥኩት። እና በጣም ውድ ብርድ ልብስ፣ በጣም በቃ ልስላሴው ውስጡ በጣም የሴቶችን ንጽህና መጠበቂያ ዕቃ አለው፣ ልብስ አለው፣ ቢጃማ አለው
ምናምን በጣም ሙሉ የዩኒቨርሲቲ ፓኬጅ ሰጠኝ ማለት ነው። እና በጣም ነው እንትን ያለኝ ምናምን። እዚህ አጋጣሚ አመሰግናለሁ ፓፓ ነው ብለው። ከዛ በዛ አይነት ሁኔታ ነው ዩኒቨርሲቲ የገባሁት ነው የምልሽ። እና ዩኒቨርሲቲ ስገባ ደግሞ ዶርም ውስጥ መኖር ለእኔ በጣም ቻሌንጅ ፉል ነበረ። ምክንያቱም በቃ ዶርም ውስጥ ሁሉም ሴቶች ትተያያለሽ፣ ስትታጠቢ ትተያያለሽ፣ ስትነሽ ካልገች ትተያየ፣ ቢጃማሽን ያሉ እኔ በጣም ጨነቀኝ። ያቺ አለ ማለት በቃ ምንም አይነት ጉዳይ ቢሸግረኝ በቃ ያቺ ቤቴ ትሸፍነኛለች። በቃ ገባሽ? ባልበላም ምንም ማንም መቶ አልበላሽም አይለኝም። ገባሽ? እዛ ጋር ግን ምሳ በላሽ፣ እራት በላሽ፣ ቤተሰቦችሽ አይደውሉልሽም። ጭንቅ ነው በቃ የማይመለከታቸውን ነገር ነው የሚጠይቁኝና መልመድ አልቻልኩም። በቃ ምንም መልመድ አልቻልኩም። እና ከዛ በገባው በአንድ ወሬ ከዛ የሆነ ተማሪዎች ምናምን ለራስ ምታት ምናምን የሚወጡት መድኃኒት እኔ አክቹዋሊ የምን መድኃኒት እንደሆነ ራሱ አላወቅኩኝም። ሰብስቤው ከዛ ሽንት ቤት ስገባ ደግሞ ሽንት ቤት የሚታጠብበት የሆነ ዲትርጀንት ምናምን የሚል እንትን አለ በጣም የሚሸትና እሱን ምናምን ነገር ያዝኩኝ። ከዛ መድኃኒቶቹን ይዣለሁ ምናምን ነገር። ከዛ በቃ ሁሉንም እንደዚህ አንድ ላይ አድርጌ ጠጥቼው እንትን እሞታለሁ በቃ ምናምን ብዬ ሄድኩና ከዛ የሚለኝ ነገር ሹራብ ምናምን አድርጌ ያለ ጥቁር ሹራብና ቁጭ ብዬ አሁን እኔ እዚህ ጋራ ብሞት በጣም ስለመሸ ጅም ምናምን ሊበላኝ ይችላል። ስለዚህ ጽዮን ጠፋች ነው የሚባለው እንጂ ሞተችም አይባልም። ስለዚህ የቀብር ስነ ስርዓትም አይኖረኝም። ስለዚህ አሁን ሰው ስለማያለቅስልኝ ለራሴ ላልቅስ ምናምንና ወይኔ ጽዮን ያለው በታይ በጣም ከዛ እስቃለሁ በቃ በራሴ በማደርገው ነገር እስቃለሁ። ከዛ ደግሞ መልሼ ከዛ እስቃለሁ በቃ የሆነ የጻፍኩት ነገር አለ ራሴን ለቅሶ ደረስኩት ምናምን ብዬ። ከዛ በቃ እንደዛ ብዬ አለቅስና ደግሞ በራሴ ደግሞ እስቃለሁ። ከዛ እንትን አለው ምናምን እና በቃ ከዛ ከእግዚአብሔር ጋር አወራሁኝ ማለት ኢንተራንስ ላይ በጣም ቸርች ይሄ እግዚአብሔር አባት ነው፣ እግዚአብሔር በክፉ ቀን መሸሸጊያ ነው እየተባልን ያደግነው። ግን 12 ላይ ግን በጣም ይሄ ላይክ ለእኔ በጣም ወሳኝ ታይም ነበረች። ማለት በጣም እግዚአብሔር ባይረዳኝ ኢንትራንስ አልፈተንም ነበር። ማለት በጣም ጓደኞችሽ እያሾፉብሽ ፌስታል አስይዘው አባረውሽ ምናምን በዛ እድሜ በጣም ልጅ ነን ምናምን 18 ምናምን ከባድ ነበረ። እና በዛ ጊዜ ውስጥ ግን በቃ ጸልይ ነበር ምናምንና እግዚአብሔር የምር አባት እንደሚሆን ብቻውን እንደሚያግዝ ምናምን ሰው ለምንድን ነው የሚያብደው ምናምን ብዬ አለልም። የሆነ ሰዓት ላይ በቃ ይሄ ጭንቅላቴ አስብ እያልኩት ሁላ ማሰብ አቅቶት ድንዝዝ ያለብኝ ጊዜ ሁላ ነበረ። እና የዛኔ ግን በጣም በቃ ይሄ ቸርች ልጅ ሆኜ እየተነገረኝ የነበረው ነገር የእውነት እግዚአብሔር እንደዛ እንደሆነ እንትን ነበር። ግቢ ስገባ ግን በቃ ሶሪ አልኩት። በቃ ይቅርታ አድርግልኝ፣ እኔ ከዚህ በላይ መቀጠል አልችልም። ምናልባት እኔን በዚህ አይነት መንገድ አሳልፈኸኝ ሌላውን ለማስተማር ካሰብክ በቃ ሌላ ማስተማሪያ አዘጋጅ፣ እኔ ማስተማሪያ አልሆንም። በቃ እኔ አልችልም፣ በቃ ከዚህ በላይ አልችልም፣ በቃ ደክሞኛል ምናምን። ለምንድን ነው የምታገለው ማለት ምን ለመፍጠር ነው ምናምን። እና አሁን ምን ይቀንስብሃል እኔ ባልኖር? እንደውም ቃል በቃል ያልኩት ልንገርሽ፣ እኔ ከመኖሪ በፊት አንተ ነበርክ። አንተ አልፋ ኦሜጋ ነህ እግዚአብሔር። እኔ በመምጣቴ ምንድነው ማለት አንተ ምንድነው የምትጠቀመው? እኔ ቅንጣት ታክል አንተ ክብርህን ልጨምርልህ ማልችል አንድ ተራ ግለሰብ ባለመኖር አትጎዳም አንተ። እኔ ግን በመኖር እየተጎዳው ነው። እኔ መኖሬ እየጎዳኝ ነው። የኔ አለመኖር አንተ ጋር ምንም ከፍ ዝቅ የሚያደርገው ነገር የለም። ምንም ከፍ ዝቅ ካላረገብህ በቃ የሆነ እዚህ ጋር ጨርሰው ለምን እንትንለ በቃ እንደዛ እያልኩ በጣም ከእግዚአብሔር ጋር ከራከር ነበረ። ከዛ ያንን መድኃኒት ምናምን አድርጌ በቃ የሆነ ሰዓት ጠጣሁት። ከዛ በኋላ የሆነ ሰዓት ላይ ራሴን አውቅ ነበር፣ ግን የሆነ እያነቀኝ ምናምን መጣ። ከዛ የሆነ አረፋ እየደፈቀኝ ወደኩኝ። አጋጣሚ ዋይፋይ ፍለጋ የመጡ ተማሪዎች እዛ አካባቢ ላይ ሲዞሩ እንደውም ቅርብ ጊዜ
1 አመት ልጄን ወልጄ አራስ ቤት ሆኜ እዛ ጋራ ወድቄ ያነሳኝ ልጅ ቴክስት አድርጎልኝ ነበረ። አንስቼሽ ሸሚዜ ደም በደም ሆነ፣ ደምም እየተፋሽ ነበረ እና አሁን ሸሚዜን ግዢልኝ ምናምን ኮንታክት አድርገኝ እና ፌስቡክ ላይ ምናምን እንደዛ ጽፎልኝ በጣም ገርሞኝ ስክሪንሻት አድርጌ ለእህቴ ልኬላት ምናምን እና አላስታውስም ደም እየተፋው እንደነበር ሁላ ትዝ አይለኝም ነበር። እሱ ነው የነገረኝ። እና ከዛ ሆስፒታል ገብቼ ምናምን ከወጣው በኋላ ዲኑ ማለት ነው ጠርቶኝ ትምህርት አልተጀመረም፣ ግሬድ አበሳጭቶች ነው እንዳልል፣ አስተማሪ አናዶች ነው እንዳልል፣ 1 ወርሽ ነው ገና ከመጣሽ ፍሬሽ ተማሪ ነሽ፣ ምን አበሳጭቶች ነው እንደዚህ አይነት ውሳኔ ወሰንሽ ምናምን። ከዛ ምን ልበለው በቃ ማለት አንዳንድ ጊዜ ከየትኛው ጀመረሽ ታስረጃለሽ፣ ይረዝማል በጣም በቃ ደብሮኝ ነው ምናምን ብዬ ወጣሁ። እና ከዛ በኋላ ግን እንደማልሞት ይሄ በቃ ደስተኛ ሆኜ መኖር እንዳለብኝና ራሴን መቀበል እንዳለብኝ አሰብኩኝ። ምንም ነገር እንደማይመስለኝ ማለት እኔና ጓደኞቼ እንለያያለን፣ እኔ ነኝ፣ እኔ ባለኝ ነገር ደስተኛ ሆኜ መኖር እችላለሁ በሚለው ነገር አስብ ነበር። ከዛ ፌሎ ሄድ ነበረ። አርት በጣም ስለምወድ አርት ቲም ጆይን አደረኩኝ። በዛ አይነት መንገድ ውስጥ ነው። ግን ያን ያህል ፌሎ ላይም በጣም ጠንካራ ክርስቲያን አይደለሁም እንዳልኩሽ፣ በጣም ነው የምንገዳገደው። ትንሽ ነገር ተስፋ ያስቆርጠኛል። አለመወደድ በጣም ይሰማኝ ነበር። ትናንሽ የፍቅር ሽርፍራፊዎች፣ የፍቅር ፍርፋሪ ልበልሽ፣ የፍቅር ፍርፋሪ መለቃቅም ሰው ነበርኩኝ። ከቤተሰቦቼም ያለመወደድ ስሜት ይሰማኝ ነበር። ከጓደኞቼም ያለመወደድ ስሜት ይሰማኝ ነበር። ከዛ ሰዎች ትንሽዬ ፍቅር ሲያሳዩኝ ለእኔ ቢግ ዲል ነበር፣ ይዞኝ ይጠፋል በቃ ያ ነገር። እና የሆነ ሰዓት ላይ ነው ይመልሰኛል ደግሞ ተንከራትቼ የሆነ ጥፋት አጥፍቼ ተጉዤ ምናምን ስመጣ ልክ አይደለውም ለካ። ከዛ በኋላ ደግሞ እኔ እኮ እንደዚህ ያደረግኩት በጣም እንደተወደድኩ ስለተሰማኝ እኮ ነው። እሺ የሆነ በቃ ራሱን አሳልፎ ሊሰጠኝ የሚችል እንደሚወዳኝ እርግጠኛ መሆንበትን ሰው ስጠኝ። ካለበለዚያ ግን በቃ ሁሉም ትንሽ ፍቅር ሲያሳየኝ እየሄድኩ እየጠፋው ነው። በጣም ይናፍቀኝ ነበር። ይሄ በቃ አለ አይደለ፣ ደስ ይለኝ ነበረ ምናምን። በእንደዚህ አይነት መንገድ ውስጥ ግቢ የሚያለው በጣም በሪሌሽንሽፕ አብሮኝ የነበረ አንድ ጓደኛ ፍቅረኛ ነበረኝ። እንደሚወደኝ ስለሚነግረኝ፣ ትሪት ስለሚያደርገኝ ኢቨን ፌሎ ላይ ማለት ነው እሱ በጌታ አይደለም እና የሆነ አንዳንድ ጊዜ ማይግሬኔ ተነስቶብኝ ምናምን እዛ ፌሎ ላይ ወድቄ ምናምን ሲጸልዩልኝ አትጸልዩልኝ እላቸዋለሁ። በቃ አትጸልዩልኝ፣ እሱን ጥሩልኝ እላቸዋለሁ። ከባድ ፍቅር። አትጸልዩልኝ፣ ግንባሬ ላይም እንዳትጭኑ፣ በቃ እሱ ካልመጣ ምናምን እላቸዋለሁ። እሱ ሲመጣ ነው የሚሻለኝ፣ እንዳትጸልዩልኝ ምናምን እላቸዋለሁ። አንዳንዴ ማለት አሁን የልጄ ስም እውነት ነው። ለምን እንደዛ እንዳልኳት ታውቂያለሽ? አንዳንድ እውነቶች ሰዎች አይገባቸውም። በቃ አታብራሪያቸውም። እኔ ብዙ እውነቶቼ ሰዎች የማይገባቸው እኔ በቃ ገብቶኝ አንደርስታንድ አድርጌው ከእግዚአብሔር ጋር ተነጋግሬበት ልክ የሆንኩበት ነገር አለ። ቃላቶች እንዴት ነው በቃ ይከዱሻል፣ ይንሸራተታሉ። እንዴት ገጣጥሜ ላስረዳቸው? የሆነ እውነት አለ እኮ ውስጤ ላይ ማውራት የምፈልገው ግን አይመጣውም። እና የዛን ጊዜ ለምን እንደዛ እንደመሆን ምናምን ራሴ እንትን ነበር። ግን የሆነ ሰዓት ላይ ከዛ ይሄ በጣም እንደዚህ ካልመጣም ነው የምለውም ሪሌሽንሽፕ ፌል አደረገ። ከዛ በህይወቴ ውስጥ የተረዳሁት ነገር ፌስቡክ ላይም እንደምጽፈው ሁሌ እግዚአብሔር ምርጥ አፍቃሪ ነው። በቃ በህይወቴ የተረዳሁት እሱ ነው። እኔ ስጸልይ እግዚአብሔርን አባባዬ ነው የምለው። ለምንድን ነው የምለው? እከራከረዋለሁ በጣም። ግቢ ላይ ያለው ድሮይንግ ለመሳል ወረቀት ቸግሮኝ አባቴ ቢኖር እኮ ይገዛልኝ ነበር። ግዛልኝ አባት ከሆንክ። ይሄ በቃ ቸርች ሄጄ ለመዘመር ለመጮ
ለመጸለይ ምናምን የምጠቀመውን አይነት ስፒሪቹዋል ነገር እኔ አይደለም እፈልገው። አንተ ትመጣለህ፣ እስክትመጣስ እኔ ምን ልሆን? እስክትመጣስ እኔና አንተ መሀል ኑሮ እንዲገባ ትፈልጋለህ? በጣም ወድሃለሁ፣ ግን ደግሞ ሰርቫይቭ ለማድረግ ትቼክ ሊድ በቃ እንደዚህ ነው ማወራው እኔ እግዚአብሔርን። ሌላ ነገር ሌላ እንጀራ አልፈልግ። እየወደድኩ እንድንለያይ ነው የምትፈልገው? ግዛልኝ፣ ያስፈልገኛል። አባቴ ቢኖር ብደውልለት አሁን ይገዛልኝ ነበር። እንደዛ ብዬ ተከራክሬ ብዙ እኔ ገርሽ አሁን ድሬዳዋ የምትኖር እስራኤል የምትባል ዲቦራ የምትባል ልጅ ምናምን ሳልደውልላቸው ፔፐር አምጥተው የሰጠው ልጅ የምር ነው የምነግርሽ፣ የምር እንጂ እግዚአብሔርን እየጠየቅ እውነቴን ነው የምልሽ። አሁን እንደዚህ እንትን አምጥተው ማለት ነው ፔፐር ትርፍ ነው ምናምን ብለው አምጥተው ሰጥተውኛል። እነሱ አያውቁ። እኔ ብርድ ልብስ ውስጥ ሆኜ ምናምን መከራከረው ጉዳይ አለ። ግሬድ ሲበላሽብኝ ጓደኞቼ አሁን ምን ብዬ ዘምር ነበር ስላቸው ይሆንልኛል ይሳካልኛል ምናምን የሚለው መዝሙር ዘመርና አስተማሪው ግሬድን ያስተካክላል እመኑ ምናምን ብያቸው እንጂ ይስተካከላል። ከዛ አሁን ሀረር አለች አንድ ጓደኛዬ። ከዛ እኔ አንቺን ላይፍ ሳይ ሁል ጊዜ ይሄ መዝሙር ይመጣብኛል ትላለች። በቃ እንደዚህ እየዘመርሽ ተመረቅሽ፣ እንዲህ እየዘመርሽ አሁን ትኖሪያለሽ ምናምን። ምን ላርግ ብለሽ ነው እባክሽ ምናምን ብለን እንደዚህ ተቀላልደን ነው የምናልፈው ብዙ ነገሮች። እና እግዚአብሔር ይሄ አሁን ጓደኞች አንዳንዴ እንደነገርኩሽ ቸርች ላይ ጥብቅ ያለ አገልግሎት ዘርፍ ገብቼ ምናምን እንደዛ በጣም ጥሩ ነው። ይህን ፕሮግራም እንትን እያልኩ አይደለም፣ ግን እኔ በጣም ደካማ ክርስቲያን ነኝ። ግን በጣም እግዚአብሔር የሚወደኝ አንዳንዴ ምን እንደማስብ ታውቂያለሽ? አንዳንድ ትልቅ ቤተሰብ ውስጥ ሄድና የመጨረሻ ልጅ ወይ ደግሞ በጣም የሚወደድ ልጅ አለና እኔ እግዚአብሔር ዓለም ውስጥ እግዚአብሔር ቤት ውስጥ ይሄ በጣም እየሳሳ የሚወዳት ስታጠፋም ሁሉ የሚከታተል እንዲህ አይደለም እንዲህ አይደረግም የሚላት ጥያቄዋን ቶሎ ቶሎ የሚመልስ እያጠፋች የሚንከባከባት አንዳንዴ ቸርች ሄድና እኚህን ሰዎች ሙሉ ግን እኔን እንደምትወደኝ ትወዳቸዋለህ ምልበት ጊዜ አለ። እውነቴን ነው የምልሽና እነሱ እኔ ማን እንደሆንኩ ቢያውቁ፣ ትላንት ማታ ምን ሳደርግ እንደነበረ ቢያውቁ፣ እንዴት ሆኜ እዚህ ጋር እንደመጣው ቢያውቁ፣ እንዴት የቤት ኪራይ እንደምከፍል ቢያውቁ ምናምን እኔን ምን ያህል አዳላህላት ይሉሃል። እነሱን እኔ እንደምትወደኝ ትወዳቸዋለህ ምናምን እምልበት ጊዜ አለና በቃ እግዚአብሔር ስጸልይ አንዳንድ ጊዜ የሆነ ጉዳይ ላይ ልጸልይ በረከክና ስለምን እንደጸለይኩ ስለምንድን ነው ጸለይሽ የመጣሽው ብትይኝ አላውቅም፣ እረስቸዋለሁ። በቃ ወይ አንዴ ንስሐ እገባለሁ፣ አንዴ ስቃለሁ፣ አንዴ የሆነ ነገር የሆነ ሚስጥር ልንገር ምናምን ብዬ ደግሞ ማወራው ጊዜ አለ። አባባዬ ስራ ልሰራ ፈልጌ እንደዚህ አሉኝ እኮ፣ እንደዚህ ያህል ገንዘብ ፈልጌ እንደዚህ አሉኝ እኮ ምናምን የምልበት ጊዜ አለ። አጥፍቼ መጥቼ ወይ ደግሞ የሆነ ሪሌሽንሽፕ ውስጥ ገብቼ አዎ ግን በጌታ ባይሆንም በጣም ይወደኛል። እውነቴን ነው የምልሽ፣ እኔ ግልጹን ነው የምነግርሽ። በጸልየው ነገር በቃ በጣም ይወደኛል። እኔ ደግሞ የሚወደኝን ሰው ወዳለሁ። አለመወደድን ኤክስፒሪየንስ አድርጌ የመጣው ልጅ ነኝ። ሰዎች ሲወዱኝ እታለላለሁ እና በቃ ወይ ደግሞ አንተን እንዲወድህ አድርገውና አብረን እንዋደድ፣ እንደዛ ምናምን እላለሁ። መወደድ በጣም ፈልጋለሁ፣ ሰዎች እንዲወዱኝ። በተለይ ደግሞ የልጅ አባታም በጣም በቃ ትሪት ያደረገኝ ነበረ። ልክ አማርኛ ፊልም ላይ የማይሆነ ያህል በቃ የሆነ ጊዜ ሬስቶራንት ውስጥ ስሊፐር አድርጌ በረደኝ ምናምን ብዬው እግዚአብሔርን ምልሽ ማለት ነው ጫማውን አልቆ ስሊፐሩን ለእኔ ስጭኝ ይሄና ነው ከዛሬ ድረስ በቃ ያስቀኛል በጣም። እና አማርኛ ፊልም እየሰራው ነው ቀረጻ ላይ እና በቃ ለእኔ ጓደኞች ጋር ሄዱ እንደዚህ ያደረገልኝ እኮ ምናምን በቃ ለእኔ ቢግ ዲል ነበር በጣም። ምንም ነገር አልሰማም ነበር፣ ያዳምጠኝ ነበር። ገጥም እጽፋለሁ፣ የሆነ ነገር አደርጋለሁ እና ቁጭ ብሎ ሀሳብ ይሰጠኛል። ጎበዝ ነሽ፣ ቆንጆ ነሽ ምናምን በቃ ብዙ መስማት መፈልገውን ነገር አለ አይደል ይነግረኝ ነበር። እና ከዚያ የሆነ ሰዓት ላይ ደግሞ ልክል እንዳልሆነ ሲሰማኝ ከዛ ደግሞ መጣና
አባባዬ ስለወደደኝ ነበር እንደዛ ያደረኩት። እሺ በቃ እንዳልሳሳት እናንተ እንዳላስቀይም የሚወደኝን ሰው ስጠኝ፣ ወይ ደግሞ አለመወደድን ኤክስፔክት የማያደርግ አእምሮ ስጠኝ። በቃ ራሴን እና የኔን አለመወድጀው ልኑር። ማንም ሰው የሆነ የፍቅር ፍርፋሪ እየለቃቀምኩ አንተን እንዳልለየ ባልወደድም ራሴን ወደዋለሁ፣ የሚወደኝ እግዚአብሔር አለ የሚል አእምሮ ስጠኝ። አለበለዚያ እመነኝ የሆነ ጊዜም ደግሞ የሆነ በቃ ታውቃለህ እንዴት እንዳደግኩኝ ምን አይነት መንገድ እንደመጣው ታውቃለህ። ብዬ ከሱ ጋር ደግሞ አወራለሁ። ከእግዚአብሔር ጋር ያለኝ እንትን የሆነ ነገር ለመቀበል አይደለም። በጣም ነው ኢሞሽናል መሆነው ባይዘዊ ስለ እግዚአብሔር ሳወራ። ኢቨን ከጓደኞቼ ጋራ ቁጭ ብለን እየተዝናናን ምናምን እነሱ የሆነ ሰው እያሰቡ ምናምን እንትን ሲሉ ወይ ደግሞ አንዳንዴ ቁጭ ብዬ ምናምን ማለቅስበት ጊዜ አለ። በጣም ከምትወጁ ሰው ጋር አብረሽ መኖር እየፈለግሽ አለመኖርን ፊል አድርገሻል። እንደዛ ነው ማስበው እኔ ከእግዚአብሔር ጋር በጣም ነው የምወደው። በጣም ምንም ነገር የለኝም እምልሽ አሁን ምንም ነገር የሌለኝ ሰው ነኝ። ምንም ነገር ሁልጊዜ በባዶ ነገር ውስጥ ነው የሚያስቀጥለኝ እና ብዙ ነገሮች ኢቨን እንገርሽ ደግሞ ፈልጌ ሄጄ ነው የምልሽ እራሴ ፈልጌ ይሄን ነገር ማድረግ አለብኝ ብዬ ፈልጌ ሄጄ ይዘጋብኛል ያ ነገር። እኔ ፈለግኩ አይደል በቃ ሲኦል አስገባኝ እለዋለሁ። ፈልገዋለሁ ይሄን ነገር አደርገዋለሁ ምናምን ብዬ የሄድኩበት መንገዶች ብዙ ነገር ዘግቶብኛል። ብዙ ነገር አሁን ላያኖረኝ የሚችሉ ብዙ ነገሮች ማለት ነው። እና በጣም ነው የምወደው ስልሽ በጣም ነው የምወደው። ምንም ነገር የለኝም። ዴይሊ ባልጸልይ መጽሐፍ ቅዱስ ባላነብ ብዙ ነገሮች ማለት ነው። እግዚአብሔር መልካም ነው። እና ትንሽ እንደነገርኩሽ ነው ስለ እግዚአብሔር ሳወራ እናትም አባትም አማካሪም ሆኖኝ ብዙ ስህተቴን በጣም ብዙ ስህተቴን ጎበዝ ሆኜ አይደለም በጣም ብዙ እኔ አንዳንዴ የሚገርመኝ ጎበዝ ምናምን ሆኜ ሳይሆን በጣም ደካማ ሆኜ የወደደኝ ምንም ሳይገባኝ የወደደኝ እና በጣም ብዙ ጊዜ ሞቴን የናፈኩበት ጊዜ አለ። ራሴን ለማጥፋት የሞከርኩበት ጊዜ ገደብ የለውም። በጣም ብዙ ማለት ነው። ግን በቃ አላቅም የእናትን ፍቅር የአባትን ፍቅር የእግዚአብሔርን ያህል አላቅም። እኔ ስመረቅ ብቻዬን የተመረኩት በጣም ደስ ብሎኝ የተመረኩት። ይወደኛል የምትዩ እግዚአብሔር አገዘሽ አይደል ብለው ይደውሉልኛል። አሁን በምንም ውስጥ ይወደኛል እላቸዋለሁ። አይጥለኝም ምናምን እላቸው ጊዜ አለና ብዙ ሆኛለሁ። አፓረንት ላይ ለግራጁዌሽን ቀሚስ መግዣ አጥቼ ሊስትሮ ምናምን ሰርቻለሁ። ሪዞርቶች በር ላይ ሄጄ እዛ ሄጄ ለምን ሪስትሮ ቁጭ ብለሽ ትሰሪያለሽ? እኔ ኮራት ጋብዤሽ ከኔ ጋር ቺል አድርገን የምትፈልጊውን ነገር አደርግልሻለሁ ብለውኝ እሺ ምናምን ብዬ ባለ ሀብቶቹን ተከትዬ ለመሄድ ስልክ አጥፍቶብኝ ይጠፋሉ። ብዙ ራሴ ፈልጌ ያልኩሽ ብዙ ነገር ይዘጋብኛል። እና አንዳንዴ የኔ ህይወት እንደዚህ ምልሽ አይደለም ከእናትም ከአባትም ከምንም በላይ አሳድጎኛል። ማሳደግ ስልሽ በቃ ማሳድጎኛል። እየተከራከርኩት እየተጣላሁት በቃ አልወድህም እያልኩት ማለት ነው። እኔ አልፈልግም ምን እጠቅምሃለሁ ምናምን እያልኩት አሳድጎኛል። ከጓደኞቼ ቤት አባረውኝ እዚህ አዲስ አበባ ቦሌ መድኃኒዓለም ቤተክርስቲያን ጋር አድሬ አውቃለሁ። ውጭ ላይ ቁጭ ብዬ ሻንጣዬን ይዞ አባረውኝ እና የዛኔ ሌባ ሳይነካኝ
መንገድ ላይ ዱርዬ ሳይተናኮለኝ ነክቶ ብዙ ነገሮችን አልፌያለሁ እና ስለ እግዚአብሔር ሳወራ ኢሞሽናል ነው የምሆነው በጣም። ምንም የሌለውን ሰው ታውቂያለሽ፣ በቃ ምንም የሌለውን ሰው እና አንቺ እኮ ጠንካራ ክርስቲያን አይደለሽ፣ ትዘፍኛለሽ፣ ምን ትያለሽ ምናምን፣ ደግሞ መልሰሽ ፌስቡክ ላይ ስለ እግዚአብሔር ትጽፊያለሽ ይሉኛል። አንቺ አባትሽ ወንጀል ሰርተሽ ብትታሰሪ እስር ቤት መጥቶ አይጠይቅሽ፣ ሰፈር በሙሉ ሌባ ናት ሲሉሽ ልጅ ታሰረች ብሎ ጋቢ ያመጣልሽ፣ ምንም ውስጥ ሆኜ ይጠይቀኛል። ለእናንተ ሌባ ልሆን እችላለሁ፣ ለእግዚአብሔር ግን ልጁ ነኝ። እንደማይተወኝ አውቃለሁ። እንደዛ ብዬ ነው የተማርኩት። ብዙ ስም ሰጥተው እና ያንዳንዱ ቀን አሁን እግዚአብሔር በምንም አይነት መንገድ ውስጥ ሆኜ በሪሌሽንሽፕም በወልድ በሪሌሽንሽፕ መውለድን ወይ በጓደኛ ጊዜ መውለድን ባላበረታታ የኔን ህይወት ግን በልጄ መንገድ አስተካክሎልኛል። አሁን ማንም ሰው ባይወደኝም ግድ የለኝም። እኔ ስመጣ በጣም ፈገግ ብላ የምትቀበለኝ ልጅ አለች። 100% እንደምትወደኝ እርግጠኛ ነኝ። እኔ አጠገቧ ስኖር ማልቀስ ታቆማለች። እኔ ስወጣ ታለቅሳለች። እኔ ስመጣ ትስቃለች። ያኔ ለመወደድ የምትንከራተተው የፍቅር ፍርፋሪ የሚያታልላት ሲሆን አይደለሁም። በቃ አንድ የሚወደኝ ሰው እንዳለኝ እርግጠኛ ነኝ እና በዛ በጣም እግዚአብሔርን አመሰግነዋለሁ። እንደዚህ ምነግርሽ አይደለም፣ ብዙ ነገሮች ናቸው በህይወቴ ውስጥ ያለፉት፣ ብዙ ነገሮች። ስታወሪ ምናልባት አንቺ ያልሰማሽው ይሆናል፣ ላይፍ ቴስቲሞኒ ያለ እናት ያለ አባት ማደግን አውቃለሁ። ምናልባት ከአንቺ የሚለየኝ የእህት የወንድም ከበባ ሊሆን ይችላል እና ግን በምታወሪኝ መንገዶች ውስጥ ሁሉ አንቺ ሰነፏን ጽዮን እየነገርሽን በጣም እግዚአብሔር ያበረታት ጎበዝ ይሁን ደግሞ እዛ መንገድ ውስጥ ትታይ ነበር። ከእግዚአብሔር ጋር የምታረጊያቸው ክርክሮች ራሱ ስለ እግዚአብሔር ከፍተኛ እውቀት ያለው፣ በጣም እግዚአብሔርን ተጠግቶ ያወቀ፣ በብዙ ፍቅር በብዙ ምናልባት የቤተ ክርስቲያን አስተምሮት ውስጥ ራሱ ያለፈ ሰው ነው። ስለ እግዚአብሔር አባትነት ያለሽ ነገር እና እግዚአብሔር ራሱ ሲረዳ ብቻ ነው እንደዚህ ራሱ እግዚአብሔር እንደዚህ ባታውቂው ከማን ጋር እንደዛ ስታወሪ ነበረ እና በጣም እግዚአብሔር የረዳትን ጽና ቅድም ስትይኝ ነበር። እኔ ብዙ ስንፍናዬን አውርቼ ነው ማስተምረው፣ ያው ያወራነውና ያላወራነው እንጂ እግዚአብሔር ሁላችንንም በጣም በምህረት ውስጥ አይደል የሚያኖረን። አንቺን በተለያየ መንገድ ሰምቼሽ አውቃለሁ። እንደውም በግልጥ ስህተቶችሽን ያለፍሽበትን ነገር በመናገር እናውቅሻለን። ዛሬም ለሚሰማሽ ሰው ስለ እግዚአብሔር አባትነትም ስለመጣሽበት መንገድም ብዙ ጥንካሬ ብዙ ትምህርት ይሆናል ብዬ አስባለሁ። በተለይ ወደ መጨረሻ ደግሞ እነዛ ጊዜዎች አልፈው እግዚአብሔር ዛሬ ያስተማረሽን ነገር ስናነሳ አንዳንድ በዚህ መንገድ እያለፉ ያሉ ሰዎች ያልፋል ይህም ቀን የሚል ጥንካሬ የሚል ብርታት ካንቺ ያገኛሉ እንጂ በከንቱ እንድታለቅሺ እንደው ዝም ብለን እንትን እንድንል አይደለም እዚህ የመጣ ነውና እግዚአብሔር እንኳን ረታሽ። ደግሞ መጽሐፍ ጽፈሽ ነበር? መጽሐፍ ጽፌ ነበር። ከግራጁዌሽን በፊት ነበረ እንትን ያልኩት እና ስለመጽሐፉ ብዙ ማላወራበት ምክንያት አለኝ። መጽሐፉ ላይ የጻፍኳቸው ነገሮች ምናምን። በዚህ አጋጣሚ የምነግርሽ ነገር ግን ከዚህ ሁሉ ነገር ምን ተማርሽ ብትይ፣ እግዚአብሔር በብዙ ጥላቻ ውስጥ የሚያሳልፍሽ አለመወደድን ኤክስፒሪየንስ እንድታደርጊ የሚያደርግሽ መጨረሻ ላይ ሰዎች እንድትጣይ አይደለም።
በጣም ትልቁን ፍቅር ሊያስተምርሽ ነው። ከዛ ደግሞ በጣም ትልቁም እረፍት ያለው ፍቅር ውስጥ ነው። እኔ ግቢ እያለሁ ከቤተሰቦቼ ጋር እልህ ይዞኝ ነበር። ተመርቄ አሳያቸዋለሁ፣ የት እንደምደርስ አሳያቸዋለሁ ምናምን ብዬ ተመረኩኝ። ከዛ የሆነ ሚዲያ ላይ ምናምን ገባሁ። ለመጀመሪያ ጊዜ ራሴን ቴሌቪዥን ላይ ሳየው በጣም ደስ ብሎኝ ነበር። ከዛ ደውዬ ምናምን እነሱ ጋር ምናምን አያችሁኝ ምናምን። ከዛ መተኛት አልቻልኩም። ግን የቱ ጋ ነው መተኛው ብዬ በጣም ግራ ገባኝ። እጨርሰዋለሁ ያልኩትን ትምህርት ጨርሼዋለሁ። በተወሰነ መልክ ደግሞ የሆነ መስመር ውስጥ ገብቻለሁ። ግን አሁንም እረፍት አላገኘውም ነበር እና በጣም ግራ ይገባኝ ነበር። የቱ ጋራ ብደርስ ነው ሰላም የማገኘው? የቱ ጋር ብደርስ ነው? ዴይሊ ውድድርሽ አያልቅም። ስኬቶች ሁሉ ማለት ነው አዩኝ አላዩኝ ነው እንጂ የሚሆነው ይሄ ነገር ዲዘርቭ ያደርገኛል፣ የጥረቴ ውጤት ነው ምናምን አትይም። አዩኝ በቃ ዴይሊ ፎቶ ፖስት ስታደርጊ፣ ስኬትሽን ፖስት ስታደርጊ ማናየው እንትና የጠላኝ፣ እከሌ የገፋኝ፣ ከቤቱ ያባረረኝ፣ የሰደበኝ አየኝ ይሆን እንትና አሳየኝ ይሆን የሚለው እረፍት ይነሳል። ስኬትሽን ኢንጆይ አታደርጊው፣ የደረስሽበትን ቦታ ኢንጆይ አታደርጊው እና ምንም አይነት ቦታ ላይ ብደርስ ውድድሬ አላበቃምና የቱ ጋ ነው ማርፎ ብዬ ሳስብ በቃ ሁሉን ነገር በይቅርታ ስተወው ነው ማርፎ እና ራሴ ነኝ ሄጄ እናቴን ይቅርታ የጠየኳት። ከእናቴ ጋር አክቹዋሊ ከወንድሜ ጋር ጥሩ ኮሚኒኬሽን አለኝ። በጣም ነው የምወደው። ብዙ ከሱ ስለመጠብቅ አኩርፌው ሊሆን ይችላል እንጂ ወንድሜ ለእኔ በጣም ምርጥ ወንድም ነው። በጣም ዝቅ ብሎ ያሳደገኝ በቃ ልጅነቴ ይሄ ጥሩ ልጅነት ሆኖ ወደ ኢለመንተሪ ሳስብ፣ ወደ 1ኛ 2ኛ 3ኛ ክፍል ሳስብ በቃ ጥሩ ተማሪ ነበርኩ ብዬ እንዳስብ እንድኮራ ያደረገኝ ወንድሜ ነው። ከዛ በተረፈ ያስቀየሙኝ የበደሉኝን ሰዎች በሙሉ ይቅርታ አደረኩላቸው። ሁሉን ነገር ፈታው። ከዛ የዛኔ አረፍኩ። ከዛ በቃ ብሰራም ባልሰራም ምንም አይመስለኝም። የትም ብደርስ ምንም አይመስለኝም። ብደርስም ደግሞ የጥረቴ ውጤት ነው። እዛ ጋር በቃ የመጣሁት እግዚአብሔር ይመስገን፣ እግዚአብሔር አግዞኝ ነው ምናምን ብዬ የደረስኩበት ነገር ኢንጆይ ያደርጋለሁ፣ ደስተኛ ሆናለሁ። የምወዳደረው ሰው የለም። የደረስኩበትን እንዲያይልኝ ምናፍቀው እንቅልፍ ማጣበት ሰው የለም። ሁሉም ፈታዋቸው፣ በቃ ታውኳቸው ነው። ሰዎች በተለይ ተበድለናል፣ ተገፍተናል፣ በጣም በቻሌንጅ ውስጥ አልፈናል፣ ሰዎች እንደዚህ አይነት ነገር አድርሰውብኛል ብለው የሚያስቡ ሰዎች የትም አይነት ቦታ ላይ ቢደርሱ ከነቂማቸው መደሰት አይችሉም። ከነቂም ምንም አይነት ስኬት ከነቂም አይሆንም። ወይ ቂምን መምረጥ ነው ወይ የሆነ በቃ አይሆንም። ስለዚህ የደረሱበትን ቦታ ኢንጆይ እንዲያደርጉት ትላንትን በይቅርታ መርሳት አለባቸው። ሁሉ ነገር በይቅርታ ለራሳቸው ደስታ በቃ ኢንጆይ ያደርጉታል። እኔ አሁን ያለኝን ህይወት ደስተኛ የሆንኩት ሁሉ ነገር በይቅርታ ስተወው ነው። ከዛ በተረፈ ባሳለፍኳቸው ህይወቶቼ ላይ ሁሉም ሰው መጥፎ አልነበረ። እንዳልኩሽ ለዩኒቨርሲቲ እቃ ከገዛልኝ ፓስተር ጀምሮ ደግሞ መልካም ጓደኞች ነበሩኝ፣ ያገዙኝ ጓደኞች ነበሩኝ። በጣም በጥቂት ጊዜ ውስጥ አውቀውኝ ስጠራቸው የደረሱልኝ ጓደኞች ነበሩኝ። እሷንም ጨምሮ ማለት ቢሃይንድ ዘ ሲን ብቻ የሆነ በዛ ጊዜ ቢግ ዲል የሆኑ ነገሮች፣ በቃ የተራራ ያህል የሚገዝፉብሽ ነገሮች በቃ አግዙኝ ብያቸው የሚያገዙኝ አሉ። በጣም ብዙ ሰፖርት ያደረጉኝ ሚዲያ ላይ ስሰራ ያገዙኝ ሰዎች አሉ። በዚህ አጋጣሚ ሁሉም ሰው መጥፎ አይደለም። መጥፎም ህይወት መጥፎም ሰው ታሳይሻለች፣ በጣም ጥሩ ሰውም ያሳይሻል። ግን ሁሉም ነገር ለመልካም ነው። በዛ አይነት ሁኔታ ውስጥ ነው ያለፍኩት። ትዙዬ እንግዲህ እንደዚህ ፖድካስት ጸጥ ብዬ ሰው አዳምጬ አላውቅም። እግዚአብሔር በጣም የምሬን ነው።
ስታወሪ ማለት ያለፍሽ ብዙ ጊዜ ምን ይሆናል ያለፍንበትን ነገር እናወራና ከዛ ውስጥ ምን ተማርክ ብለን ሰው ሌሰን ስናወጣ ነው ቀጥሎ እና ያለፍሽበትን ነገር እያወራሽን በዛ ውስጥ ደግሞ እግዚአብሔር ማለት እንድትወስድ ያደረገሽ ሌሰን እንድትማር ያደረገሽ ነገር የወሰንሽውን ውሳኔ እያይዘሽ ነው ስትነግሪን የነበረው እና እግዚአብሔር ጋር ተጠግቶ ይህን ሁሉ ነገር ስለ እግዚአብሔር እንደዛ አልቅሰሽ አውርተሽልኝ ስቲል በሰዎች ቂም ውስጥ ብትሆኚ እንደው ህይወት አይኖረውም ነበረ የምናወራው ነገር እና እግዚአብሔር አንቺን እየገባኝ የነበረው እግዚአብሔር አንቺን እንግዲህ በዛ ሁሉ ስህተትና መንገድ ውስጥ ትሪት አድርጎ ይቅር ብሎ ከተቀበለ እሱ ህይወት መገለጥ ነበረበት። አንቺ ለሌሎች ባደረግሽው ይቅርታ ውስጥ ነው ደግሞ እሱ መታየት የሚችለው እና ይሄ የምር ተጨምቆ የሆነ ነገር የምንማርበት ነገር ነው። ሌላው እንደውም ትንሽ እንትን እንድትዩ የምፈልገው ነገር ይሄ አንዳንዴ በምንደርስባ እግዚአብሔር ብቻ የሚደፍነው ቀዳዳ አለ ህይወታችን ውስጥ በቃ እግዚአብሔርን ይሄ የክርስቶስን ፍቅር በማግኘት ውስጥ ብቻ ሶልቭ የሚደረግ ነገር አለ እና ብዙ ሰዎች ቻይልድሁድ ላይ በሚኖራቸው ይሄ አስፈላጊ ፍቅር ኔቸር ስለሆነ የእናትን የአባትን የቤተሰብን ማግኘት ባለባቸው ሰዓት ባለማግኘታቸው ምክንያት የሚፈጠርባቸው ስሜት በቃ መውተርተሩ ያንን ነገር ማግኘት እንዳልሽው እንትን ሲሆን የሚሞላ ይመስለናል፣ እንትን ሲሆን የሚረካ ይመስል እዚህ ጋር ሁሉ ግን በቃ ዓለም ደግሞ ውሸታም ናት። እዚህ ጋር ስትል ብዙ መንገድ ታደርሰናለች እና እንዴት የእግዚአብሔር ፍቅር ብቻ የእግዚአብሔር ይቅርታ ብቻ እሱን ቀዳዳሽን እሱን ነገር ሳትስፋይድ እንዳደረገው በጣም የሚያስተምር የሚታይበት ነገር ነበረ እያወራሽን የነበረውና ምን እያሰብኩኝ ነበር አሁን በጣም በሳቅ ሆነ የምናቅሽ ደግሞ ከዚህ ህይወት መጥቶ አላቅም ለሚያዩን ሰዎች ራሱ የቪዲዮ ታለቅሳለች እንዴ ከዛ ደግሞ ምናልባት አሁንም መልሰን ያው ስለ እግዚአብሔር ነው የምናነሳው ግን ከዚህ የህይወት መንገድ ውስጥ ከዚህ ችኛዋ ጽዮን ውስጥ ሳቅ እንዴት ወጣ? ሳቅ እንዴት መጣ? ተፈጥሮዬ ነው። ልሳቅ ብዬ አይደለም መስቀው በጣም ተፈጥሮዬ ነው። እዛ ዲፕሬሽን ውስጥ ሆኜ ራሱ ባይዘዌ ዶርም ውስጥ ራሱ ያሉ ጓደኞቼ ካዩኝ አሁን ግራ ነው የሚገባቸው። እንዴ ትስቂያለሽ ስንል ታለቅሻለሽ ስንል ትስቂያለሽ ምናምን ይሉኛል። እና ግቢ ውስጥ ልንገርሽ የሆነ ጊዜ ላይ በጣም ተጫዋቿ በጣምም እብዷ ሴት እኔ ነበርኩ። አት ዘ ሴም ታይም ደግሞ በጣምም ሀዘንተኛዋም በጣምም ብቸኛዋም ሴት እኔ ነበርኩ። እንደውም ግራጁዌት አድርጌ ከወጣ በኋላ በጻፍኩት መጽሐፍ ላይ አንዳንድ መምህራን ደውለውልኝ ይሄ የጻፍሽው ነገር እውነት ነው? ያ ጨዋታስ ያ ሳቅስ ምናምን እሱ መጽሐፍ ለመቄዶንያ ነበር የተሰጠው? ለመቄዶንያ ነበር የተሰጠው እና እንደዛ ይሉኝ ነበር እና አናቅሽም ማለት ነው 5 ዓመት ሙሉ አናቅሽም ማለት ነው ይሉኛል። እና ልክ እኔ ስመጣ የምርም ደግሞ ላስቃቸው በቃ የሆነ ቫይብ ለፍጠር ምናምን ብዬ አይደለም፣ ግን በጣም ተጫዋች ነኝ፣ በጣም ሳቂታ ነኝ። ብቻዬን ስሆን ግን ያው አልቃሻ ነኝ። እሱን ደግሞ ሰጥቶኛል እግዚአብሔር ይመስገን። ፈልጌ ይሄ በቃ ዛሬ መሳቅ አለብኝ ችግሬ ልርሳ ውስጥ ምናምን ብዬ አይደለም። በጣም በብዙ ችግር ውስጥም ሆኜ በጣም ነው የማሾፈው የምቀልደው ምናምን። አሞኝ ሆስፒታል ሆኜ ራሱ ከዶክተሩ ጋር እየተቀላለድኩ እያሳኩት ምናምን ደብሮኝ ነው እንዲያረኩት አላልሽም እንዴ ለምን ታስቂኝ ይለኛል። ይሄ ካልተሳሳትኩ ቅድም ከነገርሽኝ የዩኒቨርሲቲ የመድኃኒቱ ራስ ማጥፋት በኋላ ወይም በፊት አላቅም ጊዜውን፣ ግን በሌላ መልኩ ራስሽን ልታጠፊ የሞከርሽበት ጊዜ ነበር? አልኩሽ እኮ ብዙ ጊዜ ሞክሬያለሁኝ። በጣም የልጄንም አባት ከማግኘቴ በፊት ራሱ በቃ የደከመኝ ጊዜ ነበረ። እንደነገርኩሽ ነው በጣም አለመወደድን ኤክስፒሪየንስ ያደረግኩ ልጅ ነኝ። ብቻውን የወደደኝ ነው ምለው እስካሁንም ለእናቴም ምላት ለእህቴም ለሁሉም ምለው እግዚአብሔር ብቻውን የወደደኝ። እግዚአብሔር ከወደደኝ እግዚአብሔር ወዶ ይሄ ማሳደግ እንደሚችል የማይወደድን ሰው ተስፋ የማይደረግበትን ሰው ማሳደግ ትልቅ ማድረግ እንደሚችል ካሳያችሁ በኋላ ነው የእናንተን ፍቅር ያየሁት። እና ብቻውን ነው የወደደኝ። በጣም ነው የምወዳቸው እንደነገርኩሽ እህቴን በጣም ነው የምወዳት፣ እናቴንም በጣም ነው የምወዳት። አሁን ወንድሜ እንደነገርኩሽ ከ2 በላይ ነው የምወደው።
የእግዚአብሔርን ያህል ማንም ነው። አሁንም ወደፊትም ብቻውን ነው የወደደኝ። እግዚአብሔር እንደሚወደኝ ሳስብ ነው ለመኖር አቅም አገኘው እና በዛ ውስጥ ብቻ ግን በዚህ ሁሉ ውስጥ ፋይናሊ ይቅርታ ያስደርግሻል፣ እረፍት አይሰጥሽም እና ቂም ይዘሽ እንድትጓዥ አያረግም። እግዚአብሔር እየወደደ ሲያሳድግሽ በዛ ጨለማ ውስጥ በዛ ለመወደድ ውስጥ ያሳልፍሻል እንጂ መጨረሻ ላይ ቂመኛ ያደርግሽ፣ እረፍት አይሰጥሽም። ሁል ጊዜ ነው ጠዋት ጠዋት እረፍት የምታጭውና አሁን ባለኝ ከቤተሰቦቼ ጋር ባለኝ ኮኔክሽን በጣም ደስተኛ ነኝ። ከእናቴ ጋር ባለኝ፣ ከእህቴ ከወንድሜ ጋር ከሌሎች ሰዎችም ጋር ባለኝ ኮኔክሽን በጣም ደስተኛ ነኝ። ሌላው ደግሞ የሚገርምሽ ነገር ጓደኞቼ አሁን ፖድካስት ላይ ምናልባት በዚህ ሁኔታ አሁን በተለይ ደግሞ የሳሚ እናት በሚለው ቫይራል ከወጣሁኝ በኋላ በጣም ብዙ ሰዎች ኢንቦክስ ያደርጉልኛል። ይሄ የእጄ ላይ ምልክት አለ እንደዚህ ራሴን በምላጭ የቆራረጥኩትና እሱም ምናምን አሳይቼ አለፈ ያ ጊዜ ምናምን ብዬ መዝሙር የሰራሁበት ምናምን ነበር እና እሱን እያዩ የሳሚ እናት እኔም እንደዚህ አድርጌ ነበር፣ የሳሚ እናት እንደዚህ ዲፕሬሽን ውስጥ ነው ያለሁት ምናምን የሚሉኝ፣ ራሴን ለማጥፋት አስባለሁ፣ ህይወት ከብዶኛል ምናምን የሚሉ ሰዎች አሉና አንዳንዴ በጣም ይበዛብኛል እና በቃ ጠቅለል አድርጌ ወይ እግዚአብሔር ሆይ እኔ እንደረዳኝ አግዛቸው። አሁን ማለት ለሁሉም ቴክስት አድርገሽ ሁሉንም እንትን አድርገሽ ምናምን አችው እና ያሳዝኑኛል። አሁን ይህን ፖድካስት የሚያዩ ወጣቶች ካሉ ምናልባት እንዴት አለፍሹ ለሚባለው ጥያቄ ህይወት እኛ ስንሸከማት ከባድ ናት። ዋናው ነገር አንዳንድ ጊዜ ለቀቅ ማድረግ ጥሩ ነው። በቃ ይሄ የተሸከምናቸውን ነገሮች አራግፈን በጣም ግራ ሲገባኝ አንዳንዴ በቃ ወደ አለም ሲኒማ ምናምን ወረድ ብዬ ችብስ እየበላ ብቻዬን ፊልም አይቼ ኢንጆይ አድርጌ ስቄ ሶሻል ሚዲያ አይቼ ምናምን ነገሩ እንዳልተፈጠረ አምሽቼ ቤት መገባበት ጊዜ አለ። ስለማልፈታው በቃ ያንን ነገር እና ማታ ገብቼ በቃ እግዚአብሔር ሆይ እንዴት አረከው ይሄን ጉዳይ መቼም እኔ እንዳስተካክለው አጠብቅም አይደል፣ ስለማልችለው እኔ እንዳስተካክለው አጠብቅም። ያው ልተኛ ነው ነገ የሆነ ነገር እንደምታደርገው ተስፋ አደርጋለሁ እና በቃ መልቀቅ አለብሽ አንዳንድ ነገሮች ገባሽ። ከሰው ጋር ያለሽ ግንኙነት ከባድ ነው። ከጓደኞችሽ ጋር ስራ ቦታ ስትሄጂ ሰው ያለው ባህሪ ከባድ ነው በጣም። ሰውን ሁሉ አስደስተሻችም ልታጠፊ ትችላለሽ። ከሰው ጋር ትጋጫለሽ፣ ከራስሽ ጋር ትጋጫለሽ እና ይሄን ሁሉ ነገር መሸከማችን ህይወት በጣም 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 ከባድ ናት። ስለዚህ ከራሳችሁ ላይ አውርዱ ነው ልል የምችለው። አዎ እግዚአብሔርም እንደዛ አይደል፣ እናንተ ደካሞች ሸክሜ የከበዳችሁ አይደል የሚለው። በቃ የሆነ ስንሸከመው ነው የሚከብደው። እኔ ካልፈታሁት ይሄን ነገር እኔ ነኝ የዚህ ጉዳይ ፈቺ፣ እኔ ጋር ነው ያለው ሶሉሽኑ ማጋ። እንደዛ አይደለም ህይወት፣ እንደዛ አትፈታም። በቃ አንዳንዴ ለቀቅ በማድረግ ውስጥ እግዚአብሔር እንደሚፈታው አንተ ነው የሰራኸኝ። እኔ አንድ ጊዜ ማለት ነው ግራ ሲገባኝ እንደዚህ ያልኩኝ፣ አሁን ሲኖትራክን የሰራው አንድ ካምፓኒ አለ። ሲኖትራክን ለምን እንደሰራው ካምፓኒው ሲኖትራክን እኛ ከማወቃችን በፊት ያውቀዋል። ሞተሩን ያውቀዋል፣ ምን ያህል ኪሎ ሜትር እንደመሄድ ያውቀዋል፣ የቱ ጋር እንደሚበላሽ ያውቃል፣ ምን ቢደረግ ብዙ ነገር ያውቃል። ማኑዋል አለው ማለት ነው። እና ምንድን ነው የሚባለው ይሰጥ የለ የሆነ ማኑዋል ነው የሚባለው፣ እንደዛ የሚባል። እኔን ስትሰራኝ ለምን ነበር የሰራኸኝ ያልኩት። ማለት የቱ ጋራ ብነካው ምኔ እንደሚበላሽ ታውቃለህ። አንዳንዴ ህይወታችን አልተሰጠንም ገባሽ። እንደዚህ 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 ይሄ ከእንትና ጋር አንቺ አሁን ባልሽ እንትና ነው፣ ጎረቤትሽ እንትና ናት፣ ከዚህ ከሄድሽ አንቺ ተብልሽ ነው የምትኖሪው። አልተነገረሽም እኮ። ኮሚኒኬት እያደረግሽ ያ ሰው ጥሩ ከሆነ ትቀጥያለሽ፣ ካልሆነ ትተዋለሽ። በህይወት መንገድሽ ላይ ጓደኛ ይመጣል፣ ጓደኛ ይሄዳል፣ ፍቅረኛ ይመጣል፣ ፍቅረኛ ይሄዳል። ስለማታውቂው ነው ህይወትሽን አልሰጠሽም።
ትዝታ አበበ ነው ባልሽ ምናምን ብሎ አልነገረሽም። ሁሉም ነገር ፈልገን ነው የምናገኘው በዚህ ምድር ላይ። ስለዚህ ብዙ ነገሮችን ስንነካካ እናበላሻለን ስለማናቅ ማለት ነው። እና የሆነ ጊዜ ደከመኝና ልክ እንደ መኪና የቱ ጋር ብነካው ምን እንደሚበላሽ ብትነግረኝ እኮ አልበላሽም። አሁን አንተ ከላይ ሆነ ሁሉ ነገሬን ታውቀዋለህ። ሁሉ ነገሬን እንደ ህፃን ልጅ እንዴት ነው ሪሞት ሰተሹ ሲጎረጉ ሲያበላሽ፣ እኔ ላይፌ እንደዛ እያደረኩት ነው። ሲያበላሽ ስጎሮ ኧረ እባክህ እውነቴን የሆነ በቃ የሆነ ነገር ንገረኝ። ገባሽ? ታውቃለህ አንተ ብሎ እሱ ላይ በቃ አንተ ነው የምታውቀው እና አስተካክለው። በቃ አሁን የሆነ ካምፓኒ ሰርቶኝ ቢሆን ሄጄ ስራ አስኪያጁን ተበላሽቼ ነበር እባክህ አስተካክለኝ ነው። ማንን ትያለሽ? አሁን በዚህ ምድር ላይ ማንን ትያለሽ? ማንንም አትይም። አልሰሩሽም። ሰው ሲበላሽ ወደ ሰራው አካል ነው መሄድ ያለበት። ተበላሽቻለሁ ምን አይነት እንትን እንደነካካው አላቅም። የትኛውን መንገድ እንደሄድኩ አላቅም። መስሎኝ ነበር፣ ትክክል መስሎኝ ነበር። እና የምሞክረው ነገር ሁሉ አውትፑቱ ሚስቴክ ሆነ። ስለዚህ አሳየኝ። ሰው ህይወት ሲገብደው ብዙ ጊዜ ወደ ፍቅረኛው ወደ ጓደኛው ምናምን በቃ ሙሉ በሙሉ ጓደኛው ላይ ችግሩን ድፍድፍ ያደርግና እንደዚህ አይነት ነገር ገጥሞኛል አማክሪኝ። ጥሩ ነው ሰው ማማከር፣ ግን ሙሉ ነገሬን ፊክስ ታደርጋለች። ለህይወቴ ሙሉ ነገር ሶሉሽን አላት ብሎ ማሰብ ከባድ ነው። ከብዙ ተስፋ መቁረጥ ውስጥ በቃ ስትይ አልበቃም እያለ እግዚአብሔር አስቀጥሎሻል። አለሽ እንግዲህ አለሽ አይደል? ቀጥለሽ ካለሽ አሁን ተስፋ ውስጥ ምንድን ነው? ተስፋ ምንድን ነው? እየመከርሻቸው ለነበሩም ወጣቶች በዛ መንገድ ውስጥ ላሉ ያልፋል፣ እግዚአብሔር ላይ እንጣለው፣ ሰሪያችን እሱ ነው ከሚሉት ሀሳቦች ጋር አያይዘን ተስፋውን ደግሞ ብናነሳ እንጠቃለን። ያው መልሴ ምን እንደሚሆን መቼም አትጠራጠሪ። ግን ያው ተስፋዬ እግዚአብሔር ነው። ግን ደግሞ ስለ ተስፋ ማንሳታችን ካልቀረ የምነግርሽ ነገር አንዳንድ ጊዜ ሰዎች የሆነ ሁኔታ ውስጥ እንገባና ከተስፋ መቁረጥ እንወጣና ከዚህ የሆነ ሰዓት ላይ ህይወት እንዲህ ከፍ ዝቅ ነው የምትለው እና በዛ ሰዓት አንድ ሴት ምን ብላ ጠይቀችኝ፣ ተስፋ ስታደርጊ ወይ ደግሞ ከተስፋ መቁረጥ ስትወጪ የሆነ ሙሉ የሆነ ተስፋ ይሰማሻል። ያ ሙሉ የሆነ ተስፋ የት ድረስ ይቀጥላል አለችኝ። አይታወቅም ግን ይጎላል አልኳት። ካልጎደለ እግዚአብሔርን ትረሻዋለሽ። ተስፋ የማይጎል ቢሆን ደግሞ ለምሳሌ እጅ ሰጥቶናል፣ እግር ሰጥቶናል፣ አይን ሰጥቶናል። እግዚአብሔር ሊያስፈልገን የሚችሉ ነገሮችን አሁን በህይወትሽ ውስጥ አሟልቶ የሰጠሽ ነገር አለ ወይ? ደግሞ አሁን ለምሳሌ አየር ያስፈልገናል። ማክሰኞ አየር የለም አይባልም ማለት፣ ሮብ አለ አይባልም፣ አለ ሁሌም ስለሚያስፈልግሽ። ኃጢአተኛም ሆንሽ ጻድቅም ሆንሽ ፀሐይ ትወጣለች ለሰው ልጅ። ይሄም ተስፋ ግን እንደዛ አይደለም። ተስፋ እንደዛ ቢሆን ኖሮ የሰው ልጅ እግዚአብሔርን ይረሳ ነበር። የሆነ ጊዜ መጸለይ የጀመርኩት ደስተኛ መሆን ስጀምር ረሃብን ሳልፈው የሆነ ደረጃ ላይ ስደርስ በቃ ለራሴ የምፈልገው ነገር ገዝቼ ማድረግ ስችል ምናምን የሆነ ደግሞ ደስታ ይዞኝ ጠፋ። ከዛ በኋላ ጥጋብ እንዳያጠፋኝ ስኬት ይዞኝ እንዳይጠፋ በዛም ውስጥ ተስፋዬ ሲጎድል ይሰማኝ ነበር። ስለዚህ ተስፋችን የሆነ ሰዓት ላይ ይሄ ምንድነው ተስፋችን ሳይሆን በቃ የሚሰማን ይሄ በህይወት ውጣ ውረድ ውስጥ በቃ አሁን በጣም የመኖር ተስፋ አለኝ እንደዚህ ምናምን ነገር እንልና ደግሞ የሆነ ሰዓት ላይ ይደክመናል። ገባሽ? የሆነ ሰዓት ላይ ይደክመናል ምናምን። ሁልጊዜ እግዚአብሔር አይንሽን ከሱ እንድታነሽ አይፈልግም። ገባሽ? አይንሽን ከሱ በቃ በጭራሽ እንድታነሽ አይፈልግም። እና ተስፋ ሳይሆን ምን ብዬ ይሄ የመኖር አቅም የሚለውን ነገር ልውሰድልሽ። ተስፋ እግዚአብሔር ተስፋ ነው ካልኩኝ እግዚአብሔር ስለማይጎድል ማለት ነው። የመኖር አቅም ግን ሁልጊዜ የሆነ አሁን ለምሳሌ ጽዮን ደስተኛ ነች፣ የሳሚናት ቫይራል ወጥታለች፣ የተለያዩ ማስታወቂያዎችን ትሰራለች፣ የቴሌቪዥን ማስታወቂያ ፕሮግራም ጀምራለች፣ ደስተኛ ነው። ወገኖች ነገ ላለቀስ እችላለሁ።
ሳለቅስ ግን ለምን አለቀሽ ደስተኛ አይደለሽም ለምን እንዳትሉ ሰው ስለሆንኩ አለቅሳለሁ። እንባ ሁልጊዜ አሁን እየሳኩ ነው። ነገ ደግሞ ከፍቶኝ ደውዬ ወደ ሰው ጋር በጣም ከፍቶኛል ምናምን ልል እችላለሁ። ገባሽ? ጥገኝነታችን እግዚአብሔር ጋር ነው እና ሁኔታዎች እግዚአብሔርን ነው። የሰዎች ፍቅር ኮንዲሽናል ባይሆን ኖሮ የእግዚአብሔርን አንኮንዲሽናል የሆነ ላቭ አናውቅም ነበር። ስለዚህ ብዙ ህይወታችን ውስጥ ያሉ ነገሮች ኮንዲሽናል ናቸው። እግዚአብሔር ተስፋዬ ነው። ነገን ሳስብ ዛሬም ቻሌንጅ አልቆመም። ዛሬም እኮ አለ። ዛሬም በጣም የሚያናድደኝ፣ ዛሬም በጣም የምቸገርበት፣ ዛሬም በኖረኝ ብዬ ማስበው ፋይት የማደርገው ህይወት አለኝ። ግን አሳድገኸኛል፣ እዚህ ጋር አይደክምህም። እግዚአብሔር ቤት ውስጥ ስትኖሪ 18 ዓመት ሞልቶሻል፣ ውጪ የለም። እስከ መጨረሻ ነው የሚሸከምሽ እና አንተ ጋር አልጎረምስም። አንተ ጋር ሁሌ ልጅ ነኝ። አንተ ጋራ በቃ ስራ ይዘሻል፣ ሴትል አድርገሻል፣ ገንዘብ አለሽ አይልም እግዚአብሔር። ሁሌ ለእግዚአብሔር ልጅ ነሽ ምንም። እና እዚህ ጋር መጥቼ ደከመኝ፣ አረጀሽ፣ ትልቅ ሰው ሆንሽ፣ ወላጅ ሆንሽ ብላ እንደማታወርደኝ አውቃለሁ። ሌላው ነገር ደግሞ እግዚአብሔርን የምለው ነገር ምን እንደሆነ ታውቂያለሽ? በጣም ብዙ ጊዜ ረጅም ጊዜ ፌስቡክ ላይ እጽፋለሁ አላልኩሽም? ስለ እግዚአብሔር ጓደኞቼ ሁሌ ነው በቃ ስለ እግዚአብሔር ምናምን ነገር ይሉኛል። የኔ መጨረሻ በመጥፎ ያለቀ ቀን የመጀመሪያው ነገር ያመነችው እግዚአብሔር ነው የሚሉህ። ስለ ስምህ ስትል በቃ አግዘኝ። እኔ የሆነ ደረጃ ብደርስ አንተን ነው የማወራው። የቱን ታሪኬን አወራዋለሁ? ይሄ ፌስታል ይዤ ዞርኩ፣ እንትን አድርጌ ዞርኩ፣ ተስፋ ቆረጥኩኝ፣ ተናድጄ መጠጥ ጠጣሁኝ፣ እንደዚህ አደረግኩኝ፣ የፍቅር ፍርፋሪ አታሉኝ፣ የሆነ ወንድ ተከትዬ ስተት ሰራ፣ እሱን ታሪኬን ነው የምነግራቸው? እሱ እኮ ታሪክ አይደለም። እኔ የሆነ ቦታ ብደርስ አንተን ነው ማወራው። በቃ ሙሉ ታሪኬ ነህ። የሆነ ኩሽኩሽ የሚል ማንነት ላይ ግዝፍ ብለህ የምትታየው አንተ ነህና መጨረሻዬ የሚያበቃው ጉዳይ ላይ አንተ አለህበት እና ማተር ያደርጋል እለዋለሁ እግዚአብሔርን። እና እግዚአብሔር ነው ተስፋዬ፣ ነገም እግዚአብሔር ነው ተስፋሽ። እግዚአብሔር ይመስገን። በጣም በነገሮች ላይ በጣም ስትሮንግ የሆኑ አይዲያዎችን ነው የምታነሸው በየመሀሉ እና ከህይወት የተቀዳ ደግሞ ከመንገድ እግዚአብሔርን ታውቂያለሽ እንደ ክርስቲያን ያው በመጽሐፍ ቅዱስ ወይም በቃል ውስጥ እናውቀዋለን። ግን ደግሞ ለነገ አቅም የሚሆንና የሚያቆመን እውነት ካነበብነው ነገር በላይ ያው ባለፍንበት መንገድ ያየነው እግዚአብሔር ነው አይደለ? አሁን አንቺን ኢንስፓየር የሚያደርግ ስብከት ሳይሆን የመጣሽበት መንገድ ነው። ነገም እግዚአብሔርን ተስፋ እንድታደርጊው የሚያደርግሽ ይሄ ቀን ያልፋል የሚያስብልሽ ያ ቀን ማለፉ ነው። በየህይወት መንገድና አይነታችን ሁሉ እግዚአብሔር ለሁላችንም እንደዚህ ነው የረዳሽ። እግዚአብሔር ይመስገን። ጽዬ አሁን ምን እየሰራሽ ነው የሚለውን ንገሪና እናጠናቅቃለን። ማለት የሶሻል ሚዲያ ኤንጌጅመንቶችሽ፣ ቲቪ ላይ ያለሽን ፕሮግራም፣ አንቺን ደግሞ ያንን ሁሉ መንገድ አልፋ ጌታ የረዳትን ልጅ በቀጣይነት ማየት ለሚፈልጉ ሰዎች ፕሮግራምሽን አስታውቂያቸው። እሺ፣ አሁን ላይ ለ3 ዓመታት ያክል ከቴሌቪዥን የፕሮግራም ጀርባዎች ላይ እየሰራሁኝ፣ አሁን ደግሞ ወደ ፊት ለፊት መጥቻለሁ። ሀገሬ ቴሌቪዥን ላይ እድሜ ግዙ የተሰኘ የራሴ ሾው ከጥቅምት መሀል ላይ አካባቢ ይጀምራል። ከዛ በተረፈ የሳሚ እናት በሚለው ቲክቶከር ነኝ። ሳሚ ግን አለ እንዴ? ሳሚ የምር ነው እንዴ? ሳሚን አታደርሽም ስናይሻል እንዴ? ምን ሆነሽ? እኔ የራሱ የተሳለ ነው እኮ እሱ እንንገራቸው። የተሳለ ነው። ቲክቶከር ነኝ ማለት ጀመርኩ 2017 ላይ። ቲክቶክ ላይ ሰራለሁኝ። ቲቪ ፕሮግራም ላይ የሰራው ነው። እንግዲህ ወደፊት ከጨመረልኝ ሌላ ደግሞ አንድ ሲትኮም ላይ ካስት ተደርግ ያለው ምናልባት በትወናም ልመጣ እችላለሁ በቅርብ ጊዜ። እንግዲህ ጠብቁኝ ወገኖች። መስፋት ነው እንጂ ያርጋግል። በጣም አመሰግናለሁ። እግዚአብሔር አምላክ ይባርክሽ። ደግሞ እነዚህን መንገዶች ሄደሽ ደግሞ የሆነ ቀን ተገናኝተን ስለማያልቅብን ስለገነነው ስለ እግዚአብሔር ምሕረት ደግመን እንደምንጨዋወት ተስፋ አደርጋለሁ። ለዛሬ ስለመጣሽ በጣም አመሰግናለሁ። በጣም 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 አመሰግናለሁ።
የተወደዳችሁ የሰማይ ፖድካስት ቤተሰቦቼ እንግዲህ እንዳያችሁት ዛሬ ሳቁም ደስታውም ብዙ የሚያስተምሩ ነገሮችም የተነሱበት ቆንጆ ቆይታ ከእህታችን ፂጋ ወይም የሳሚ እናት ጋራ ቆንጆ ቆይታ ነበርን። ሳምንት በሌላ ሰማያዊ ሀሳብ በሌላ እንግዳ እመጣለሁ። እስከዛው ይህንን ፖድካስት ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አብሬያችሁ የነበርኩት እህታችሁ ትዝታ ተክሉ ነኝ። ሰላም ቆዩ።